እንግሊዘኛ አስጠንቶ ሂሳብ አስጠንቶ ሂሳብ ይከፈላል አይደል በፔሪድ ቁርአንም ቁል ሁወላሁ አሐድ በሐርፉ ሊያስከፍሉ ይፈልጋሉ ከጫፍ እስከ ጫፍ ያለ ማህበረሰብ ሊሰማው የሚገባ እውነታ ነው ምንም የሚታፈርበት የሚደበቅ ነገር የሌለው መሆኑ ሰው መውሊድ ብቻ ይላል እንጂ ብዙ ነው ቪዲዮዎች ያሉት ቅድም ሼህ መሐመድ ዘይን እንዳሉት فما أصبرهم على النار سبحان الله تعجب ይሆናል አላህ በጀሃነም ላይ ምን ታጋሽ አደረጋቸው አጨብጭበው ይገባሉ ይጨበጨባሉ ሲነድ አላህ እንደዚህ ብሎ አስተላለፈ የሚል ንግግር ይናገራሉ አንተን እንዳይለው ወረደ እኮ እንዳይለው ወረደ ላለ ማለት للهدى والناس ينيرات من كتاب الله رب الكائنات مثمرات مغدقات محكمات حولها تزكو النفوس الهانئات كم سمعت روح ونارت من حياة بين أنهار البشائر والعظات واستلذ القلب فهما وثبات إنه القرآن حيث المعجزات بينات إنه القرآن حيث المعجزات السلام عليكم ورحمة الله وبركاته بسم الله والحمد لله والصلاة والسلام على خير خلق الله محمد بن عبد الله صلى الله عليه وعلى آله وأصحابه ومن اهتدى بهديه واستنى بسنته إلى يوم الدين أما بعد የተከበራችሁ የአፍሪካ ቲቪ የበይናት ፕሮግራም ተጠባባቂዎች የተጠባበቃችሁት ያላችሁት ፕሮግራም ዛሬም በቀጠሮ መጥቷል ዛሬም ያሉት መሻይኾቻችን እኒሁ ተላላቅና አንጋፋ ወርቅዬ መሻይኾቻችን ናቸው ሼክ ሰዒድ አህመድ ሙስጠፋና ሼክ መሐመድ ሐሰን ፈድሉ አላህ ይጠብቃቸው ልጅ አላህ ያውጣላቸው መሻይኾች ዛሬ የምንነሳው ከሱረቱል በቀራ ከ173ኛው አንቀጽ ላይ እንነሳለን ማነው ከ74ኛው ላይ 74ኛው ላይ የቀረ ካለ ከኋላ ታያላችሁ ግን 74ኛው ነው መነሻችን ዛሬ ደግሞ ይሄ ትምህርት የወረደው ዓለም ሊሰማው ለህዝብ ሊደርስ ከጫፍ እስከ ጫፍ ያለ ማህበረሰብ ሊሰማው የሚገባ እውነታ ነው ምንም የሚታፈርበት የሚደበቅ ነገር የሌለው መሆኑ አንዳንዶቹ ግን ትምህርቱን ከተማሩ በኋላ ግማሾቹ ያስተምሩ ግማሾቹ ደግሞ ሊቸረችሩት ይፈልጋሉ አስጠንቶ እንግሊዘኛ አስጠንቶ ሂሳብ አስጠንቶ ሂሳብ ይከፈላል አይደል በፔሪድ ቁርአንም ቁል ሁወላሁ አሐድ በሐርፉ ሊያስከፍሉ ይፈልጋሉ ሌሎቹ ደግሞ መልእክቱን በመሸጥ ለሌላ ተልእኮ በማሳየት የሚቀይሩ አሉ شيخ من الذين يكتمون ما أنزل الله من الكتاب إن الذين يكتمون ما أنزل الله من الكتاب الله سبحانه وتعالى يورد يوم مصاف يمدبق يهونت إلى يمدبق وعينت بزنو نباتك عليني لألم قهد كلهم كافة للناس لسولج كل يدرس برنا الله عليكم እና ይህን ያወረድኩትን መልእክት የሚያድበሰብሱ ሰዎች ወይሽተሩነ ቢሂ ተመነን ቀሊላ እንደገና ደግሞ በሱ ትንሽ ፋይዳ ቢስ ዝግባ የማይባል ጥቅም የሚሸምቱበት ኡላኢከ አልካቲሙነ ወልሙሽተሩን እነዚህ የኔን መልእክት የሚደብቁና ወይም የሚሸጡት ማ የእኩሉነ ፊ ቡጡንህም ይለናር በዛ አጋጣሚ አግኝተው የሚበሉት ነገር እሳትን እንደ መብላት እንጂ ከዛ የተለየ አይደለም እሳትን ብቻ ነው አዳተል ቀስር አደረገው ቀጥታ እሳት እንደበላ ይቁጠረው ይላል አላህ Subhanahu Wa Ta'ala አሁን የበላው ምግብ ነው ግን አቂባው ግቡዛ ላይ ነው የሚሆነውና እሳት እንደበላ ይቆጠራል ይላል ولا يكلمهم الله በወንጀላቸው አላህ አጥብቆ ስለተቀየማቸው ምን ይሆናል ውጤቱ ከሱ ጋር ባለው አላቃ አላህ ያናግራቸውም ቢማ ይስሩ እሱን የሚያስደስት መልካም ቃል ያናግራቸውም በጣም ስለተቆጣ እንግዲህ እነሱን ሊያናግራቸው አይፈልግም
ይላል የውመል ቂያማ በዕለተ ትንሣኤ ወላ ዩዘኪህም ሚን ዙኑቢሂም ከዚህ ጸያፍ ተግባራቸውም ደግሞ ሊያጸዳቸው አይፈልግም ይቅር አይላቸውም ማለት ነው። ወለሁም አዛቡን አሊም ለነሱም እጅግ አሳማሚ የሆነ ቅጣት አላቸው በማለት ድርብርብ የሆነ ዛቻ ያስቀምጣል ማለት ነው። እና ይህም ሌላ ፈተና ነው። እንግዲህ ሰዎች አላህ ሱብሓነሁ ወተዓላ ነቢያትን የላከው ኩቱቦችን ያወረደው ሰዎች የጌታን ፍቃድ እንዲያውቁ ነው፣ በትእዛዙ እንዲመሩ ነው። የዛ ዓላማ የተጣለባቸው ወገኖች የመጀመሪያዎቹ ያው ለዚነ ይበሊጉነ ሪሳላት አላህ እንዳለው መስክሮላቸዋል፣ አድርሰዋል። ሰው ይቀበል አይቀበል የራሱ ጉዳይ። ከዛ በኋላ ግን ትውልድ እየተንሸራተተ በመጣ ቁጥር ወይ ጭራሹን ይደብቀዋል፣ ተምሮ እንዳልተማረ ይሆናል፣ ቀርቶ ይቀራል ማለት ነው። ቀርቶ ይቀራል። በቃ ወደኋላም ያስቀርሃል እንጂ ጭራሽ ራሱን ቢቀር ይሻል ነበረ። ወይም ደግሞ በተለያየ መልክ በእጅ አዙር መንገድ የማታለያ መንገድ ያደረገውና ሰዎችን በዛች እያታለለ ይበላታል ማለት ነው። እቅረኡሁ ቀብላ አንተ ኩሉ ቢሂ የሚል ሀዲስ አለ። ሰዎች እሱን እየቸረቸሩ የሚበሉ ሰዎች ይመጣሉ። ያ ከመሆኑ በፊት እስቲ ዛሬ ላላ ብላችሁ ቁሩት ይሉ ነበር። እና እንዲህ አይነት እንግዲህ ጥፋት ውስጥ እንደሚወድቁ ያቃልና አበክሮ ነው እንግዲህ ይህን የሚናገረው። አሁን በተግባር ዓለም የምናየው ነው በየአካባቢው ማለት ነው። ወትሮ ግን አላህ ሱብሓነሁ ወተዓላ በዛ ዘመን የነበሩ ሰዎች ቁርአን የሚሸጡ አልነበሩም፣ የሚደብቁም አልነበሩም። የሚመጣው ትውልድን እስከ ዓለም ፍጻሜ ሂሳብ አድርጎ ነው አላህ የሚናገረው። ወደፊት የዚህ አይነት ወስላቶች እንደሚመጡ አውቆ ማለት ነው። ወለሁም አዛቡን አሊም እና ለእነሱ እጅግ አሳማሚ የሆነ ቅጣት አላቸው። በዱንያም ያው ነው፣ ወራዳ ሆኖ ነው የሚኖረው። ሁልጊዜ ሰው ንቆት ኋላ ቀር ሆኖ ነው የሚኖረው የዚህ አይነት ባህሪ ያለው ሰው። በአኸራም ደግሞ ያው የባሰው ይመጣለታል ማለት ነው። ኡላኢከ አለዚነ እሽተረው ዶላለተ ቢልሁዳ እነዚህ ጥሜትን በቅንነት የለወጡ ናቸው። አላህ ሁዴን ሊናስ ነው ኪታብን ያወረደው፣ እነሱ ግን ለኢድላል መሳሪያ ያደረጉት ማለት ነው፣ ሰውን ለማወናበድ። ወላ አዛበ ቢልመግፊራ እሱን ቀርተው ደግሞ የጌታን ምህረት ማግኘት ሲጠበቅ በዛ ፈንታ በእሱ ላይ ደባ በመስራት ቅጣትን የሸመቱ ናቸው። ፈማ አስበረሁም አለናር ሱብሃነላህ ተአጅቦ ይሆናል። አላህ በጀሃነም ላይ ምን ታጋሽ አደረጋቸው፣ ምን አይነት ጀግኖች ናቸው ይላል። ጀሃነምን የማይፈሩ አላሁ ሙስተዓን። እና የዛ አይነት እንግዲህ ባህሪ እንደ ያላቸው ሰዎች እንደሚመጡ አውቆ አስቀመጠ። አሁንም እንግዲህ እኛ በተጨባጭ የምናየው የምንሰራው ነገር ነው። አላህ እንግዲህ ይቅርታ ላለን ተጅሩ ቢዘይል هذه الآية ተጅሩ ቢዘይል ይላል። ምን በዘይሉ እንደዚህ ያሉትን ይላል። ተጅሩ هذه الآية ተጅሩ بذيلها بعض علماء الأمة አሁን ሷዊ ተመልከት። አሁን ሷዊ እኛ በዘይል ያደረጉት ሷዊ አሁንማ በእግሩ እየረጋገጠችው ነው። ምን በዘይሉ ብቻ ዘይሉ አይጎዳ ነበር። እና ይሄ ነገር እንግዲህ በአሁኑ ጊዜ እኮ እውነት ብርቅ እየሆነ ነው። ሰዎች አሁን እንዲህ አይነቱን አያት ቁርአንን በመሰረቱ ሙስሊም ይወደዋል፣ ያከብረዋል። በስናገኘው ፈርቆ ይስመዋል፣ ያቅፈዋል፣ ምን ይለዋል። በውስጡ ያለው መልእክት ግን አልሰማም አብዛኛው ሰው። ለምን? የሰሙት ራሳቸው ኺያና እያረጉ ነው፣ እየደበቁ ነው። አደራ እንዳትነግሩ የተባሉ ይመስላሉ። ስለዚህ ይሰማም፣ ቁርአኑን ያከብረዋል፣ ይወደዋል። ምን እንደሚከለክለው አያውቅም፣ ምን እንደሚያዘው አያውቅም። ያ ነገር በአጋጣሚ ትንሽ አንድ ነገር ጨረፍታ ሲያጋጥመው እንዴት እንዲህ ይባላል ይላል። ሰውየው ቅድም እንዳላችሁት ሸህየው እንደዚህ ብለው በስረው ሰው እንደ እንስሳ አደረጉ ምናምን ተብሎ ያዙኝ ለቀቁኝ ይባላል። ለምን? ምን ያድርግ? እሱ እኮ ሰምቶ ያቅምና እኮ ነው ሰምቶ ያቅም። የሰሙት ሰዎች ግን የሚያውቁት ሰዎች መጀመሪያ ሁሉም በየበኩሉ ይችን ነገር ቢያሳውቅ ኑሮ መች እንዲህ ይባል ነበረ። ስለማያውቁ
እንደውም ለዲኑ በመቆርቆር እኮ ነው። በአላህ ስም እንዲህ እያረጉ ሰውን የሚሰድቡ የሚያወናብዱ መጡብን እኮ ይልሃል ማለት ነው። ግን ይሄንን እወቀው፣ ስማው፣ ጌታ ነው እንደዚህ የሚለው። ይህን እንዳንሰማ የሚያደርግህ ጥላትህ ነው። ይህንን የሚደብቅህ አታላይህ ነው። ጥላትህን ወዳጅ። በአሁኑ ጊዜ ሀቅ የሚናገር ሰው የጎሪጥ ይታያል። ሰላም እንኳን ሲለው ለመመለስ ፈቃደኛ አይደለም። የሚያታልለውን አብዶ እየሸየ እያለ ሲያጨስለት የሚውለውን ግን መሬት ይስማል ገና ሲመጣ። አቅማ እኛ አብሽር የእኛ ሙሪድ ተሆንክ ምንም የለብህም ሰላም የሚሉት እውነት ይመስለዋል። ምክንያቱም ሳይሰግድ ሳይጦም በቀላ የፈለገው ሁሉ አድርጎ አንድ ቀን እሳቸው ዱዓ ካረጉ አለቀ ይልሃል ማለት ነው። ስለዚህ መጠቀሚያ አደረጉት ማለት ነው። እና ይሄ ወንጀሉ ምን ያህል ከባድ እንደሆነ አንደኛ አላህ ኺያና ነው፣ የአላህን ሪሳላ ነው እየደበቁ ያሉት ማለት ነው። ሁለተኛ ትውልድን እየገደሉ ነው ያሉት። የሰው ልጆች ከእስላም ጆሮአቸው እንኳን እንዳይደርስ እየከለሏቸው ነው ማለት ነው። በመሆኑም 3 ቅጣት ደረደረ እነዚህን የሚያረጉ ሰዎች ማለት ነው። መጀመሪያ አላህ በምንም አይነት እነሱን አያናግራቸውም። እንግዲህ ወሊላሂል መሰሉ አላ ሰው እንኳን ስታኮርፈው ማናገር አትፈልግም አይደል? አዎ መጀመሪያው እንደውም የሚፈራ ሰው ከሆነ ዝም ብሎ ዘግቶህ ታለፈ ከባድ ነው፣ ትረበሻለህ በጣም። አስታርቁኝ ባካችሁ ምናምን ይረሰው እና ረበል ዓለሚን አላናግረውም የሚለው ሰው ምን አይነት ሰው ነው? እና ወላ ይዘኪም ደግሞ ወላ ይጦሂሩ ሚን ሀዘ ዝኑብ፣ ይሄ ፈውቀል መግፊራ ሆነ ማለት ነው። በምንም አይነት ይህንን አይነት የሰሩ ሰዎች የግል ወንጀል እኮ አይደለም የሰሩት፣ በትውልድ ላይ ነው፣ በአላህ አማና ላይ ነው የሰሩትና ይህን ያደረጉት ሰዎች በምንም አይነት ይቅር ብዬ የማልፍበት ምክንያት የለም እያለ ነው። አዛበን አሊም ደግሞ በጣም አንገብጋቢ አሳማሚ የሆነ ቅጣት አላቸው በማለት ያስጠነቀቃል። ይህን ሁሉ ድርብርብ ዛቻ እንዳላወቁ እንዳልሰሙ ሆነው ዕልም እያላቸው እድሜ ልካቸውን የማይናገሩ ሰዎች አሉ። የማይናገሩ ጭራሽ እንዲያውም ሲናገር ሌላውን ይተቻሉ። ጭራሽ ተጨቀጨ እንትን ትላለህ፣ እንደ በአሁኑ ጊዜ ሰው ላይ ሰማ ዝም ብለው የምትደክመው ይልሃል እንደኔ ዝም በል ለማለት። እና ይሄ በጣም ኸጢር አደገኛ የሆነ ነገር ነውና ሰው ይስማም አይስማም የአላህን አማና በሊግ ማ ኡንዚለ ኢለይክ እኮ ነው ያለው። የተወረደውን ነገር አድርስ፣ ፈኢለም ተፍዓል ፈማ በለግተ ሪሳለተሁ። ሱብሓነላህ። አንዲት ነገር እንኳ ብታስቀር እንዳልጀመርከው 99 አድረስ አንዱ ቢቀር እንዳልደረሰ ይሆናል። ምን ያህል ከባድ ነው እንግዲህ። ሼክ መሐመድ ጀዛኩሙላህ ኸይር። ካለፉት አያዎች ላይ እኔ አሁን በደንብ ተብራርቷል። ዋዕዙ ነው እኔ የምጨምረው። ያው ነፍሴ ተነፍሴ ጀምሬ ማለት ነው። እንደውም ያስል ዒልም በመደበቅ ምክንያት ነው አሁን በሀገራችን ላይም በዓለም ላይም ያሉ ሐራም የሆኑ ነገሮችና ቢድዓዎች የተስፋፉት ዑለማዎች በመደበቃቸው ነው። እና ይሄ ስለሆነ ተራሳችን ጀምረን ታሁኑ ጀምረን አላህን መፍራት አለብን፣ መናገር አለብን ነው የምለው። በሀገራችን ብዙ ቢድዓዎች አሉ። ሰው መውሊድ ብቻ ይላል እንጂ ብዙ ነው ቢድዓዎች ያሉት። ቅድም ሼህ መሐመድ ዘይን እንዳሉት ለአብዱዬ ብሎ የሚያርድ ያለ፣ ለሐጃቡዬ ይላል፣ ለገትዬ ይላል፣ ለሼህዬ ይላል። በደቡብም ደግሞ ብዙ ሰዎች አሉ፣ በየአካባቢው ብዙ መሻይኾች አሉ። እነዛ መሻይኾች ሲኖሩ መቼም ይሄን አድርጉልን ይላሉ ብዬ አልጠረጥርም። ግን ተሞቱ በኋላ ሰው ይሄን ነገር ያደርጋል። ከብት ይወስዳል፣ ግመል ይወስዳል፣ በግ ይወስዳል፣ ሌላ ነገር ብርም ይወስዳል። ልብስ ወስዶ ዶሪሁ ላይ ያስራል። ጠዋፍ የሚያደርጉም አሉ አንዳንድ ቦታ ላይ። እዚህ ጎለሌ እንኳን ነበረ ጠዋፍ የሚያደርጉ ይባላል እዚህ መቃብሩ ላይ። እና ይሄ ሁሉ ሲደረግ ግን ዑለማዎች አሉ በከተማው ላይ በገጠሩም ላይ ፊቅህ የሚያቀሩ አሉ። ይህንኑ ተፍሲሩ የሚያቀሩ ሰዎች አሉ። አሁን የቀራነውን እየፈሰሩት ነው የሚያልፉት። መቼም ቃል በቃል እንኳ ቢሆን ይፈስሩታል። ግን ይሄ እኮ ክልክል ነው ብለው ለባላገሩ አይናገሩ። የሚያቀሩት ተሩቅ የመጣ ደረሳ ነው የሚያቀሩት። ቀሪያ እያለ ይበላ ተሩቅ አገር መጥቶ ይቀራባቸዋል።
መንደራቸው ላይ ያለው ጃሂል አንድ ነገር አያውቅም። ቤት ውስጥ ቤተሰቡ ቤት ውስጥም ያሉት አንድ ነገር አያውቁም። የሾቻችን ሚስት እንዳንዱ ይሄ በጣም እኔ የሚገርመኝ ነው፣ ሁልጊዜ ይገርመኛል። ግን ታዲያ እኛም አልፈንበታል። ይሄ እንዲሁ አሁን በኋላ ማንቃት አለብን። ሚስቶቻቸውን የማያሰጉት እኮ መሸይኾች አሉ። አንዳንድ አካባቢ አንድ ሼህ ነበሩ እኛ ጋር ሼህ አብዱል ከሪም ምንለው ሼህ ነበሩ። ሰው ለጋል ስንቀር አንድ በጣም ጥሩ ሰው ነበሩ። የሼህ ጉባው አዲ ደረሳ ነው፣ ሼህ መሐመድ ሱሩር ይባላሉ። አንድ ሼህ ደግሞ እዛው አካባቢ እኛ አልደረስንባቸውም። የነሹ ወዳ ደረሳ ነው፣ ሼህ መሐመድ ሁሴን የሚባሉ ነበሩ። እሱን ይሄርኩና አሉ አንድ ጋር ሚስት ሆነ ታሰግድ ሚስት ሆነ ዳዋ ታረጉላታል አልጎታ ኧረ እኔ እንዲሁ ትዝ ብሎኝ ማቂስ ይሄና ነገርልኝ አሉ። ጉድ ሄድና ነገርልኝ እኔ ሄጄ ተናገርኩኝ ብለው ይገርምኛል። ነገሮኝ የሆነ አንድ መልእክት እኮ ነው ደግሞ ሊሆን የሚችለው መቼስ በአንድ ቀን እኮ የፈለገው ቢባል አንዲት ቃል ስለ ሶላት ይሆናል ወይ ስለ አሁን እንደዚህ ነው የኛ ስራ ማለት ነው። ያሳዝናል። ይሄ በጣም ከባድ አንዱ ትልቅ ሼህ ናቸው። ደግሞ ለምን አትናገሩም አሉት አሉ። አይ እኔ እኮ ለራሴ ነው የቀረሁት አሉ። ጉድ ይሁን እንደዚህ ቀድር ነው የኛ ሀገር ሰው። ታዲያ ጃሂሉ ምን ለምን አይታማም ማለት ነው። ዑለማው ቢናገር ኑሮ ሰው ይስተካከል ነበር። አሁን እንቅፋት የሆነው እነዛ ናቸው። ለምን እነሱ መቼ ነገሩን? እነሱ ጋር ኑረን የለም እንደኛ ይሄኑ ያረግን ኑረን የለም እንደ በር ላይ ያረድን ባሪ ከዚህ ያልን ያረድን ምንም ሾቹ ቦታ ሄደን ያረድን እነሱ ይበላሉ ይሄዱ። እናንተ አሁን ትላንትና ተፈጥራችሁ እናንተ በምን ይሄን ክልክል ነው ትላላችሁ ይሉና ይሄ ነው ያለው። እኔ እዚህ አዲስ አበባ ቅዱስ ዮሐንስ ነው ምንድነው የሚባለው ይሄ እንጨት የሚነድበት ደመራም ያቃጥሉበት በየበሩ ላይ ያቃጥላሉ ሰዎቹ። የሙስሊም ቤት ነው። እኔም በጣም ቅርበት አለኝ ሰውየው ጋር። በዚያ ቀን ሄድኩኝ መሰለኝ ማታ ስሄድ በየቤታቸው በር ላይ ያስቀምጣሉ እኮ ሊያነዱ እነሱ ቁርባን አይደል ወደያ ነው። እነዚህም ሰብስበው ሙስሊሞቹ በር ላይም አለ። ለምን ይበልጧቸው እና ምንድነው ስለ አይ እዚያም ስለሚያነዱ እዚህም ብለን ለምን አበዛችሁ ምናምን አላቸው ሰውየው። እንዴ ኧረ አይሆንም ኧረ የለም አንተ ዝም ብለህ ነው ይሄ ወሃቢያ የሚባል ነገር ጀምረውናል የዚያን ጊዜ መነካካትና ኧረ የውሃው ምናምን አይደለም የውሃ የጠጅ ነገር አይደለም ይሄ እኮ ኩፍር ነው። አንተ ምንድነው የሚባለው ስለው እኔ እንጃ ነብዩላህ ኢብራሂምን አሞቋቸው ነው አቃጥሏቸው ተብሎ ነው አልኩት። ያቃላው አቃጥሏቸው እናንተ ኢብራሂም ከሚያቃጥሉት ጋር ወልቶን ነው እኛ እንዲሁ ሰፈሩ እኮ እኔ አላረግም እኮ እሷ አቁማ ልጆቿ ጋራ ምናምን አርጋ አጨብጭበው ይገባሉ ይጨበጨባሉ አሉ ሲነድ ደስታ መግለጫ አይሁን አዲስ አበባ እኮ ነው ይሄ አዲስ አበባ ስንት ዓመት አካባቢ ማለት ነው። አሁን እኛ እዚህ ላይ ማሰራት አለበት ነው የምለው። እንዴት እንደምንሰራ ግን በሂክማ መግባት አለብን። በገሃድ እናንተ ሙስሊም አይደላችሁም ተስልምና ወጣችኋል እያልን ሳይሆን ቀስ ብለን ገብተን ማስተማር ነው። አሁን ሙስሊም ነን ስለሚሉ ሙስሊም ነኝ ብሎ ብዙ ዓመት የኖረን ሰው በአንድ ቀን አንተ ሙስሊም አይደለህም ተስልምና ወጣህ ነህ ብንለው ይብስ ማስበርገግ ነው። ይህን ሳንል ቀስ ብለን ማስተማር አለብን ነው የምለው። እኔ ተዚህ ላይ ምክር ነው እንጂ ትርጉሙ ተነፍሳቸው ነው ጀምረሃል እቺን ሙላት እናስተካክላት ነው ያለበት። ذلك بأن الله نزل الكتاب بالحق وإن الذين اختلفوا في الكتاب لفي شقاق بعيد زيد رسيلكنا استمروቹ ሰበቡን ነጥቀሱ ነው። እንደገና የቁርአን ኡስሉ ዋጅብ ነው። መጀመሪያ የሚጠቀሰውን አንድ ጊዜ እኛ ብንጽፋው እንደዚህ መጀመሪያ አውርተን ኢላ ነው የምናወራው። አሁን እሱ መጀመሪያ መልእክቱን አስቀመጠ። ከዛ በኋላ እነዚህ ሰዎች የሰሩት ስራ ተራ ቀላል ነገር አድርጎ ነው የሚታየው። ስለዚህ
አንድ ሰው እንግዲህ ተምሮ ሲያበቃ ያን ነገር ስላልተናገረ ብቻ ወይም ደግሞ የራሱን ማቸነፍ አቅቶት ለመስላሐተን ኻሷ ብሎ የተወሰነ ጥቅም ስላገኘ ስንት ኩፍር ሽርክ ትምራለህ አይደለም እንዴ? ምንድነው የሁሉ ዛቻ የሚል ጥያቄ እንደሚነሳ አስመልክቶ ነው የሚመልስልን። ذلك ይሄ የሆነው በሰው በዚህ ይሄንኛው እንግዲህ ድርብርብ የሆነ ዛቻ فما أصبرهم على النار ማለት ድረስ የመጣው بأن الله نزل الكتاب بالحق አላህ ኪታብን በትክክል በአድል አውርዷል። وإن الذين اختلفوا في الكتاب ይሄ ኪታብ ከወረደ በኋላ በሱ ዙሪያ የሚጨቃጨቁ ሰዎች እንማረው አንማረው እንንገረው አንንገረው እያሉ እንጠቀምበት አናጠቀምበት የሚጓተቱት ለፊ ሽቃቂን በኢድና አልሐቅ ከሐቅ አይርቁ በራቀ ጭቅጭቅ ውስጥ ናቸው ይላል። ምን ነው ጸረ መልእክት ነው ይሄ ሰው ማለት ነው። ልኬ እንዳላኩኝ ህዝቤና እኔ መካከል ጣልቃ ገብቶ ኪሳው ላቂ ነው ማለት ጌታ እንግዲህ መላኩ እዛ መድረስ አለበት ቦታ ካልደረሰ ምን ሆነ? ሌባ ነጥቆ ወሰደው ማለት ነው። መሀል ላይ በቃ ቁጣው አጦሪቅ ነው። ሰዎች እኔ ካፈተ ሊናስ እያልኩኝ ሁዴ ሊናስ እያልኩኝ አወረድኩኝ። የተወሰኑት መጀመሪያ በነብዩ አካባቢ ያሉት ያደረሱ በሚችሉት አቅማቸው፣ ከዛ በኋላ አይ እናንተ አልገባችሁም ብሎ ተኋላ መጥቶ የሁሉ ነገር የዕልማ አውረት አለው ይላል። ሁሉ ነገር አይነገርም ይልና ለሱ የምትመቸውን ያው ይሰብካል ማለት ነው። እንደውም እየጨማመረባት እያዳበራት ቢድዓውንም ወመውዱዓቱንም ሙንከራቱንም የሰው እንደዚህ ተብሏል እኮ ቁርአን ብቻ መሰለህ እንዴ እያሉ ሰዎችን እንግዲህ ማጎናበድ ተመንገድ እንደው በተፈጥሯቸው እንኳን መንገዱ ቅርብ ያሉትን ሰዎች ዘርበል ከዚህ አካባቢ እያለ እያባረረው ነው ማለት ነው። ሽታውን እንኳን እንዳያገኝ እና ይህንን ስላደረጉ ነው ይህን ያህል ረግጬ የተናገርኩት ይላል። እና ብዙ ጊዜ እኛ በተለምዶ ቀላል አድርገን የምናየውን ነገር አላህ ያከብደዋል። እኛ እሱ ደግሞ ያቀለለውን ነገር በተቃራኒው ደግሞ እናከብደዋለን እናገነዋለን ማለት ነው። ይሄ ምንድነው? ሪሳላ ላይ ጣልቃ መግባት ማለት ነው። አለመስራት አንድ ነገር እኮ ነው። ራስህ አሁን ዝም ብለህ አንድ ነገር ሳትሰራ ብትቀር በራስህ ነው የምትጠየቀው። ግን ህዝብን በሚጎዳ መልኩ በህዝብ ኪሳራ የምታተርፍ ከሆነ ምን አይነት ጉር ነው የሚሆነው? መጀመሪያ አማነቱላህን ቀበርክ፣ ሁለተኛ ህዝቦች ወደ ሀቅ እንዳይገናኙ አደረግ፣ በር ዘጋህ። ከዛ በዛ ስንት ትውልድ ነው የሚጠፋው? እንግዲህ አባይና ወጀድና አባአና እያለ የመሀይም ልጅ መሀይም የመሀይም ልጅ መሀይም ያለ ይቀጥላል። አንድ ቦታ ብትሰብረው ኑሮ ያ ነገር ወደ ህዝቡ እንጭልጫሌ እንኳን ይደርስ ነበር ማለት ለዚህ ነው ይላል ምክንያቱም። ስለዚህ ይሄ ኺያነተል አማና እና አረድና الأمانة على السماوات والأرض እና والجبال فأبين أن يحملنها وأشفقن منها وحملها الإنسان إنه كان ظلوما جهولا ይላል አላህ። ሰማይ መሬት ጋራ ተራራ አልችለውም የሚለውን ሸክም የሰው ልጅ ሳይጠሩ ዘሎ መጥቶ እስቲ እኔ ልሞክር ይባላል። እንደዚህ ጥሩ ነገር ቀላል ነገር እኮ ቢሆን ብትሻማ ብትሞክርም ሰማይ መሬት የማይችለውን ነገር እኔ ልሸከመው ትላለህ። ظلوما جهولا አቅሙን የማያውቅ መሀይም እንደገና ግፈኛ ለራሱን የሳትራት የሚያደርግ ይላል። ስለዚህ ኺያነቱ አማነት ብዙ ጊዜ ዑለማ ወረሰቱል አንቢያ ይባላል። እንደ ሸረፍ ነው ሰዎች ይሄንን እንትን የሚሉት። ዑለማ የነብያት ወራሽ ናቸው። ማሻአላህ የነብያት ወራሽ እንግዲህ ተይ በላይ ምን ደረጃ አለ ባለ እዲያውስ ይሄንን አማነት አላደረስክም ዝም ብለህ ዑለማ ወረሰቱል አንቢያ እያልክ ትፎክራለህ እንዴ? ዝም ብለህ إن الذين يكتمون ما أنزلنا من البينات والهدى من بعد ما بيناه للناس أولئك يلعنهم الله ويلعنهم اللاعنون ተራጋሚው ሁሉ አፍ ያለውም የሌለውም ሁሉ በሙሉ ይረግመዋል፣ ያወግዘዋል። እንግዲህ የነብዩ ዋሪስ መባሉ ምኑ ጠቀመው? ዕልሙን እንግዲህ ነበረ፣ ግን ያ ዋናው አስኳሉ መልእክቱ ያለው ተብሊጉ ላይ ነው። ማድረስ ማማናውን አደረስ ካላደረስክ ነው። እንደው አንተ እንኳን ባቅምህ አሁን አንድ ሰው እስቲ ችን ሀይ ያለ ገሌ ስትልኝ ባክ ቸኩሌ ነው ብለህ ስትሰጥ
ያችን ኪሱ አስገብቶ ዞር ካለ አንተ መቼም ሰጥተዋል ብለህ ነው የምትገምተው። ከዕለታት አንድ ቀን ያን ሰው የላኩት ዕቃ ደረሰ ትለዋል። የምን ዕቃ ይላል ይክዲያ ኧረ እንደዚህ እኮ ልክ ነበር አላየሁም ቅርት እንዲህ ነው የሚሆነው። ሱብሃንአላህ። እነዚህ አያዎች እንደው ዝርዝር አድርጎ ሲታይ ሼኾች ምን ይመስላሉ? አንደኛ አላህ ሱብሓነሁ ወተዓላ ይህንን ቁርአን እንዲደርስ ነው ያወረደው እንጂ አንተ ጋር እንዲቆም አይደለም። ስለዚህ የደረሰው ሰው መልእክቱን ማስተላለፍ አለበት። ሰራ አልሰራ የሚቀጥለው አንተን አይመለከትም። አንተ የሆነ አማና ውስጥ ይዘሃል፣ አማናህን እንደመጣ ማስተላለፍ ያስፈልጋል። እኔ የሚገርመኝ ማ አንዘለላህ አለ፣ አትጨምሩ አትቀንሱ ማለቱ ነው። ማ አንዘለላህ ከማ ነዘል ነደረ ላሁ እምረአን ሰሚዐ መቃለቲ ፈወዓሃ ፈአዳሃ ሐታ ፈህሙ እንኳን ባይሆን ሩበ ሙበለጊን አውዓ ሚን ሳሚዕ። የደረሰው ሰው ከአንተ በኋላ የሚደርሰው ሰው ከአንተ የተሻለ ሊያስተምር ሊያስረዳ የሚችል ኸልቅ አላህ ሊያመጣ ይችላል። ግን አድረስ መልእክቱን ያሳያል። ሌላው ቁርአን ወረደ ነው የሚለው ቃሉ። ታዲያ አውራጁ ወደ ላይ ነው ማለቱ ነው። ወረዲ ማለት ወዲታች ታላይ ወዲታች አማርኛ መቼም ከታች ወደ ላይ ወረደ አይባልም። አዎ። ስለዚህ ከአርሽ በላይ ነው አላህ ማለት ቁርአናዊ አባባል ነው፣ ቋንቋ ነው። ይህንን እውነት አለቃለሁ ብሎ እና አንዘልናሁ ተዋለሁ ብሎ መንፈራገጥ ከቁርአን ጋር መጋጨት ነው የሚሆነው። ይሄ ደግሞ ከቁርአን ጋር የተጋጨ ሰው የትኛውም ፈላስፋ ሁሉ የእንቲሐር ሆኖ ነው የሞተው፣ አልቻለም። ሌላው አሁኑ ጊዜ እዚህ ላይ እንደውም አንዳንዶቹ የፍልስፍና ተእሲር ሲያረግባቸው ያሉ አላህ እንደዚህ ብሎ አስተላለፈ የሚል ንግግር ይናገራሉ። አንተን እንዳይለው ወረደ እኮ እንዳይለው ወረደ ላለ ማለት አላህ አስተላለፈ፣ ነብዩ እንደዚህ አስተላለፉ። እንትን እኮ እንደው ጋዜጠኛና እንደ መንግስት እንትን አደረጓቸው። ሌላውም የኢስላም መልእክት የሚሸጥ የሚለወጥ እንደሆነ ያሳያል። ወይሽተሩነ ቢሂ ያለ ጠላት የእስላም ጠላቶች አዋቂዎችን ነው የሚይዙ። እስላምን ሊመቱ ግዥ ድርድር አለ ማለት ነው። ይሄ የዓለም አቀፉ የሚስዮኑ የማሱኒያው የምናምኑ መልእክት ዑለማዎች ላይ ትኩረት የሚሰጥ መሆኑን ያመለክታል። አመተና ስማ እነሱን ነው የሚከተለው። ስለዚህ የሽተሩን አለ አላህ። የሚገርመው የቱንም ያህል ለልጅ ልጅህ የሚተርፍ ንብረት እንኳን ቢሰጡ ቀሊል ነው አለው አላህ። ምክንያቱም ዲን ነው የሚያጠፋው፣ ህዝብ ትውልድ ነው የሚያመክነውና። እነዚህ ሰዎች ለጊዜው ቪላ ቤት ሊቀመጡ ይችላሉ። አውሮፓ አሜሪካ እንደልባቸው ቪዛ ሊያገኙ ይችላሉ። የዲፕሎማቲክ ፓስፖርት አግኝተው እንደፈለገ ሊንቀሳቀሱ ይችላሉ። ማእኩሉነ ፊ ቡጡኒሂም ሚነናር። ቪአይቢ ሂዶ መጋበዝ፣ ቪአይቢ ሂዶ መደሰት እሳት ነው እያከማቸ ያለው አለ አላህ። ወላ ዩከሊሙሁሙላህ። እንዲህ ያሉ ሰዎች ንግግር አያስፈልጋቸውም። እንኳን አላህ የአላህ ሰው የሆነም ሰው ሊያናግራቸው የማይገባና ከፍተኛ ቅጣት ነው ብሎ ኢነ الذين اختلفوا في الكتاب ذلك بأن الله نزل الكتاب بالحق ብሎ ቁርአን የወረደው በሐቅ ነው። ስለዚህ በሐቅ የወረደ ነገር ላይ ክርክር ሐቁን ትቶ እስቲ እስላም ነው ادخሉ في السلم كافة ولا تتبعوا ምኑን ነው አንተ የምትመርጠው? አላህ ለኸልቁ ይሆናል ብሎ ያመጣውን አንተ ይሄኛው አቆዩት ይሄኛው ምን አርጉት? እሱ ያቆየውን እኮ አቆይቷል። መክይና መደኒ ብሎ እኮ ያወረደው አለው። መደኒ አያዎችን እኮ ያቆየው ለመካ ባነበረበት አህዋል ስለማይሆን ነው። መጨረሻ ላይ ግን ጨርሷል። ተማመለቱ ለኩም ዲነኩም። አሁን እዚህ መጥቶ ሰው የራሱ የሆነ ኩለማ አضاء لهم مشوا فيه واذا اظلم عليهم قاموا የአላህን መልእክቶች አንዱ ይሄ ይስማማኛል ይሄ አይስማማኝም ብሎ መምረጥ የሰው ልጅ መብት እንዳልሆነ በልግ ማ እንዚለ ኢለይከ መሆኑን ያመለክታል። ተውሂድ ይበታተናል እያሉ የሚሉ ሰዎች አሉ። እንዲጨምሯት አሁን ተውሂድ ባትናገሩ ነው ጥሩ። ተውሂድ ተተናገር አንድ የነበረው ሰው ይበተናል ይላሉ።
በነገራችን ላይ ተውሂድ ቃሉ አረበኛው በስተነው ነው እንጂ አንዲ ማለት አይደለም አንድ አድራጊ ማለት ነው እኮ ተውሂድ እኮ የዋሐደ መስደር ነው አይደል አናውና ዋሐደ ማለት እኮ አንድ ያደረገው ማለት ነው ዓለምን በሙሉ ስርዓት የሚያስይዘው ተውሂድ የሚበትን ከሆነ ነብያችን በታኝ ነውት ማለት እኮ አላህ ነው እንጂ አላህም ራሱ በታኝ ነው ቁል ሁወላሁ አሐድ እኮ ነው የሰበሰበው ህዝቡን ይሄን የሚሉ ሰው ብዙ ስላሉ ነው ያጠበቁት ይሄን عشان السيد رحمه أنتم حفظه الله أنتنا ينبرو عندي سيناغرو سودان مالتنا عندي سو طيقاچو سلام مولد ያዝማ እንዲያጋጣሚ መውሊድ ጊዜ ነበር ሰለሞን መውሊድ ተጠየቀው ያው ቪዲዮ አለ ታወቀ ነው ምን ተጠይቁናላችሁ ብለው ተናገሩ በአሁን ሰዓት ይሄን ባትናገሩ ምን አለበት እንደው አሁን ሰው ወዲ አንድነት እየመጣ ነው አለ ይቺ እንትና የመጣ ነበር አንድ እንደሆነ ይያል በመንደል ጊዜ ነው አሁን ሁሉም አንድ ይሁን እየተባለ በሚባልበት ሰዓት ይበታተናል ይችላል አትንቋለ አለ ያለ ጊዜ አዲያ በመጥፎ ነገር ነው አንድ ምን ሆነው አሉት እሱ ማለት እንትና አንድነት እኮ መንግስቱ ኃይለ ማርያም ሶሻሊዝም እኮ ይሰብክ ነበር አሉት ባይሆን እሱ በሚፈልገው ነው አንድ እንደሆነ የሚለው አሉት አንድነት እኮ በሱ መሳብ ከሆነ ይችላል አንጃቱ ፈስተጀብቱ ሊያለኩ ብሎልኩ አንድነት የማይሰብክ የለም ማነው የለም በአንተ መዛብ በእኔ መዛብ ነው የሚለው አለ ወሰለ ጀዛኩሙላህ ኸይር ሰዓቱ ደርሶ እንጂ ብዙ ብናወራ በዚህ ጉዳይ ላይ ብትወሩልኝ በጣም ደስ ባለኝ ነበር የዛሬው ትምህርታችንን እዚህ እናቆምና የሚቀጥሉት አያዎች ጋር በሚቀጥለው ቀን እስከምንገናኝ ደህና ሁኑ ወሰላሙ አለይኩም ወራህመቱላሂ ወበረካቱ للهدى والناس آي النيرات من كتاب الله رب الكائنات مثمرات مغدقات محكمات حولها تزكو النفوس الهانئات كم سمعت روح ونارت من حياة بين أنهار البشائر والعظات واستلذ القلب فهما وثبات إنه القرآن حيث المعجزات